ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ሱረቱል ለይል። ለይል ማለት የሌሊት ክፍለ ጊዜ ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጧን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው። ዋው የመማያ ፊደል ናት። ለይል ደግሞ ሌሊት ማለት ነው። አንድ ላይ ሲያያዙ ወለይሊ ማለት አላህ በሌሊት ማለት ኢዳ የኽሻ ቀኑን በሸፈነ ጊዜ። ማን ሌሊት መጥቶ የቀኑን ክፍለ ጊዜ ይሸፍነዋል። ወነሃሪ ብርሃን ደግሞ ልክ እንደዚሁ ኢዳ ተጀላ ቀኑን በገለጸው ጊዜ። ወማ ኸለቀ አሁንም አላሁ ስብሓነሁ ወተዓላ ማለ በመፍጠሩ አዘከር ወንድን ወልኡንሳ ሴትን በመፍጠሩ ጌታ አላሁ ስብሓነሁ ወተዓላ ማለ። ስለዚህ ሶስት መሐላዎች ተከታትለው መጡ። ወለይሊ ኢዛ የኽሻ ሌሊቱ በሸፈነ ጊዜ፣ ወነሃሪ ኢዛ ተጀላ ብርሃኑም ደግሞ ልክ እንደዚሁ በገለጠው ጊዜ። ማንን? ጨለማውን ደግሞ ማለት ነው። ወማ ኸለቀ ዘከረ ወልኡንሳ ወንድንም ሴትንም በፈጠረ ጌታ በራሱ ማለ ማለት ነው። እነዚህ ሶስት መሐላዎች ምን ተከትሏቸው መጣ? ምን ይባላል? ይሄ አልጀዋቡል ቀሰም ይባላል። ከመሐላው በኋላ የሚመጣው የተማለበት ጉዳይ መልሱ። አልጀዋብ ማለት መልስ፣ አልቀሰም የተማለበት ጉዳይ መልሱ ምንድን ነው? ኢነ ሰዕየኩም እናንተ የሰው ልጆች ሆይ እኮ አካሄዳችሁ ጉዟችሁ እኮ ለሸታ ሁለት መንገድ ነው፣ የተለያየ ነው። የሐቁን መንገድ የሚከተሉ አሉ፣ የጥፋቱን መንገድ የሚከተሉ አሉ። ሳዕይ ማለት ጉዞ ማለት ነው። ኢነ ሰዕየኩም የሰው ልጆች ሆይ ጉዟችሁ በጠቅላላ እኮ ለሸታ የተለያየ አካሄድ ነው። ፈአማ የመጀመሪያዎቹ ሊጠቀሱ ነው። ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ። እዚህ ድረስ የመጀመሪያዎቹ ናቸው። ትርጉሙ ምን ማለት ነው? ፈአማ መን አዕጣ፣ ፈአማ እነዚያ ግለሰቦች፣ መን አዕጣ ገንዘባቸውን ጊዜያቸውን ለዲን የሰጡ፣ ወተቃ አላህንም የፈሩ ክልከላውን በመከልከል ትእዛዛቱን በመፈጸም፣ ወሰደቀ እውነት ነው ያሉ፣ ቢልሑስና በላኢላሃ ኢለላህ በጀነት ሞቶ በመቀስቀስ እውነት ነው ያሉ ሰዎች እኮ ፈሰኑየሲሩሁ ለነሱ እናገራላቸዋለን፣ ሊልዩስራ ገሯን መንገድ የጀነቷን መንገድ እኮ ገር እናደርግላቸዋለን። ወአማ መን በኺለ ሁለተኛዎቹ ደግሞ ተጠቀሱ። ወአማ መን በኺለ ወስተግና ወከዘበ ቢልሑስና ፈሰኑየሲሩሁ ሊልዑስራ የሚለው ማለት ነው። እሺ ትርጉም ወአማ መን በኺለ ቡኽል ማለት ስስታምነት ማለት ነው። አላሁ ስብሓነሁ ወተዓላ ገንዘባችሁን በአላህ መንገድ ላይ ስጡ ብሎ ሲያበቃ ገንዘብን አልሰጥም ብሎ ስስታም መሆን አደጋ ውስጥ ይጥላል። የመካ ሙሽሪኮች ከተወቀሱበት ባህሪ ውስጥ አንዱ ምን ነበረ? አኑጥዒሙ መን ለው የሻ አላሁ አጥዓመህ አሉ። አላህ ከፈለገ ራሱ ሊያበላ ሊያጠጣቸው የሚችሉትን አብሉ፣ አጠጡ፣ ምጽዋት፣ ሰደቃ ለነሱ ስጡ ይለናልን አሉ። አላሁ ስብሓነሁ ወተዓላ ሁሉንም ማብላት እየቻለ ለፈተና አንዱን ድሃ አንዱን ሀብታም አድርጎት ሲያበቃ፣ ወደ ትርጉማችን ስንሄድ ሞቶ በመቀስቀስ ያላመኑ ሰዎች ወአማ መን በኺለ ሲል አላህ ጠቀሳቸው። እነዚያ ስስታሞችማ በጣም ንፉግ የሆኑት ወስተግና ከአላህ ደግሞ አልፈልግም ብለው እኔ እያሉ በነብሳቸው እንደሚብቃቁ አድርገው ስለ ነብሳቸው የሚጠቅሱት ግለሰቦች እኔ እኮ ይሄን ማድረግ እችላለሁ፣ እኔ እኮ ይሄን ማድረግ እችላለሁ በማለት ከአላህ አልፈልግም ብለው ወስተግና የተብቃቁ፣ ወከዘበ ያስተባበሉ፣ ቢልሑስና ሞቶ በመቀስቀስ በጀነት በአላህ ያስተባበሉ ግለሰቦች እኮ ፈሰኑየሲሩሁ እነሱንም እንመራቸዋለን እናገራቸዋለን፣ ሊልዑስራ ለአስቸጋሪቱ የጀሃነም መንገድ እናገራቸዋለን። ወማ ዩግኒ ይህ ግለሰብ እኮ ስስታሙ በአላህ መንገድ ላይ ገንዘቡን አላወጣ ያለው በአላህ ያስተባበለው መጥፎውን መንገድ የተመራው እኮ ወማ ዩግኒ አይጠቅመውም፣ አንሁ ከሱ ማልሁ ገንዘቡ እኮ አይጠቅመውም። መቼ? ኢዳ ተረዳ በተወረወረ ጊዜ። ወዴት በተወረወረ ጊዜ? ወደ ጀሃነም በተወረወረ ጊዜ። ኢነ ዓለይና በእኛ ላይ እኮ ደግሞ ግዴታ ነው አለ አላሁ ስብሓነሁ ወተዓላ። ምን ግዴታ ነው? ለልሁዳ ቅኑን መንገድ እኮ መምራት በእኛ ላይ እኮ ተገቢ ነው፣ እንመራለን። የሐቁን መንገድና የጥፋት መንገዱን ሁለቱንም አሳይተናል። ወኢነ ለና ለእኛም እኮ ነው ለልአኺረቱ የአኼራውም ሁኔታ፣ ወልኡላ ኡላ ደግሞ የተባለችው እዚህ ጋር ዱንያ ናት። ዱንያም አኼራም በእኛ እጅ ነው ያሉት፣ ሁለቱም የእኛ ናቸው አለ። ከዛ አላህ ምን አለ? ፈአንዘርቱኩም አስጠነቅቃችኋለሁ አለ። ናረን እሳትን ተተለዛ ምንድን ነው ተንቀልቃይ በጣም
ነበልባል የሆነች እሳትን አስጠነቅቃችኋለሁ። ካመጻችሁኝ ጥፋት ክስረት ላይ ትወድቃላችሁ። ላ የስላሃ እሷን የጀሃነም እሳት ደግሞ እኮ አይገባትም ኢለል አሽቃ እድለቢስ የሆነው ግለሰብ ሲቀር። ስለዚህ እዚህ እሳት ውስጥ ላለመግባት አላህ ያዘዘውን በመፈጸም የከለከለውን በመከልከል ነፍሳችንን ልናድን ይገባናል። ማን ነው ያ ግለሰብ? ባህሪው ሲጠቀስ አለዚ እሱ እኮ ነው ከዘበ ያስተባበለ የማንን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጥሪ ወተወላ እሳቸውን አልሰማ ብሎ ጀርባውን ሰጥቶ የሄደ ወሰዩጀነቡሃ እችን የጀሃነም እሳት ደግሞ ይራቃታል። ተጀኑብ ማለት መራቅ ነው። ወሰዩጀነቡሃ ይራቃታል እኮ አልአትቃ አላህን አብዝቶ ፈሪ የሆነው ግለሰብ እኮ እችን የጀሃነም እሳት ይራቃታል። የተፍሲር ሊቃውንት እንደተስማሙት አቡበክር ስዲቅ ነው ብለዋል። ባህሪው ምንድን ነው? አለዚ እሱ አቡበክር ማለት እኮ ዩእቲ ይሰጣል፣ ማለሁ ገንዘቡን፣ የተዘካ ራሱን ከወንጀል ሊያጠራራ የአላሁ ስብሓነሁ ወተዓላን ውዴታ ለማግኘት ብሎ አላህ ቀጠለና ምን አለ ሲመሰክርለት፣ ወማ ሊአሐዲን ይሄ ሰጪ የሆነው አቡበክር እና መሰሎቹ እኮ ወማ ሊአሐዲን በአንድም ግለሰብ ላይ እኮ የላቸውም፣ ዒንደሁ እነርሱ ዘንድ ሚን ኒዕመቲን ከሰጧት ጸጋ ቱጅዛ አጸፋዋ የምትመለስ እኮ አይደለችም። ዛሬ ገንዘብ ሰጥተው ወይም ደግሞ ባሪያን ነፃ አውጥተው ሲያበቁ ነገ እኔ ባሪያ ትሆናለህ፣ በወጣህ በገባህ ቁጥር ደግሞ እኔን ማመስገን አለብህ፣ ለእኔ ገንዘብ መክፈል አለብህ ብለው እኮ አይደለም እንደና አቡበክር ስዲቅ አይነቱ ባሪያዎችን ነፃ ሲያወጡ የነበረው። ኢላ ሲቀር እንጂ ኢብቲጋአ የፈለጉ የከጀሉ ሆነው ቢሆን እንጂ ወጅህ ረቢህ የጌታቸውን ፊት ፈልገው አልአዕላ የላቀ የበላይ የሆነውን የጌታቸውን ፊት ፈልገው ብቻ ነበረ መልካም ሲሰሩ የነበረው እንጂ ከሰው ውለታን ፈልገው አይደለም። በአጸፋው ደግሞ አላህ ሲመነዳቸው ወለሰውፈ ለወደፊቱ እኮ በርግጥ የረዳ ጀነት ይገቡና ከአላሁ ስብሓነሁ ወተዓላ በመወደዳቸው የእሱን ፊት በማየታቸው ጀነት ደግሞ ለነሱ ከስጦታ በኩል በመደገሷ እኮ እዚህ ምድር ላይ በሰሩት ስራ ይወዳሉ፣ አላህም ከነሱ በመውደዱ ደግሞ ይወዳሉ። እቺን ትመስላለች እንግዲህ የሱረቱ ለይል አጭሯ ትርጉም ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ወለይሊ ኢዛ የኽሻ ወነሃሪ ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ ኢነ ሰዕየኩም ለሸታ ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.